ይህን ፕሮግራም ከፍታችሁ ለማየት ለመጣችሁ እግዚአብሔር ይባርካችሁ። እንግዲህ ከእግዚአብሔር ቃል የሆነውን ነገር እና ለወንጌል ስርጭት የሚጠቅሙ ሀሳቦችን በዚህ ክፍል ውስጥ ክፍል 1 እና ክፍል 2 ክፍል 3 እያልን በሶስት ተከታታይ ትምህርት ያለውን የወንጌል ስርጭትን በሚመለከት ከወንጌል ስርጭት አገልግሎት ጋር የተያያዙ ቁልፍና መሰረታዊ ሀሳቦችን በዚህ ክፍል ውስጥ እንመለከታለን እና በዚህ ክፍል ውስጥ ክፍል 1 ውስጥ የምናየው የተወሰኑ ፓርቶችን እንመለከታለን። እንግዲህ በዚህ ክፍል ውስጥ ዋናው ሀሳብ የወንጌል ስርጭትን ለማካሄድ ወይም የወንጌል ስርጭት አገልግሎትን ለማድረግ ቁልፍና መሰረታዊ ሀሳቦችን ነው የምንመለከተው። ቁልፍና መሰረታዊ ሀሳቦችን ነው የምንመለከተው። እንግዲህ በዚህ ክፍል ውስጥ እንግዲህ ቁልፍ ስንል የተዘጋ በርን ከፍተን መግባት እንደምንችል ገብተንም ደግሞ ስራ መስራት እንደምንችል እነዚህን ሀሳቦች አገልግሎት ውስጥ ጠለቅ ብለን ለመግባትና ለመስራት የሚያስችል ሀሳብ ማለት ነው። እንግዲህ ቁልፍ ስንል እነዚህን ሀሳቦች አሁን የምንጠቅሳቸው በዚህ በወንጌል ስርጭት ስር ውስጥ የምንጠቅሳቸው ወደ 10 የሚሆኑ ነጥቦችን በምንጠቀምበት ጊዜ ቁልፍ የሆኑ ሀሳቦች ስለሆኑ እነሱ በምንጠቀምበት ጊዜ ለወንጌል ስርጭት አስፈላጊውን የሆነ ስራ መስራት ያስችላል ማለት ነው። በሌላ አመለካከት መሰረት ስንል ደግሞ አሁንም እነዚህ ሀሳቦች ላይ የተመሰረትን ፍሬና ተከታታይነት ያለውን አገልግሎት ይኖራል ማለት ነው። በእነዚህ ሀሳቦች ላይ ከተመሰረተ ስለዚህ ፍሬና ተከታታይነት ያለው አገልግሎት ይኖራል ማለት ነው። አለበለዚያ እነዚህ ቁልፍ የሆኑ 10 ነጥቦች ሀሳቦችን ካልተከተልን ተግባራዊ ካላደረግን አንደኛ ፍሬ የለንም፣ ሁለተኛ ደግሞ አገልግሎታችንም ደግሞ እንደዚሁ ተከታታይነት አይኖረውም ማለት ነው። ስለዚህ በሆነ ሰዓት ላይ ብቻ ዝም ብለን ተነሳስተን የምናደርገው አገልግሎት ይሆናል ወይም ደግሞ አለ ለማለት ብቻ ብለን የምናደርገው አገልግሎት ይሆናል እንጂ ሸክሙ ኑሮን በትክክል ተከታታይነት ያለውን የወንጌል ስራ ልንሰራ አያስችለንም። ስለዚህ እነዚህ ነጥቦች ቁልፍና መሰረት የሆኑ ሀሳቦች ናቸው። እንግዲህ ይህንን ነገር ካል እንግዲህ ከዚህ ከአንድ ጀምሮ ያለውን ሀሳብ እንመለከታለን። የመጀመሪያው ዋናውና ቁልፍና መሰረት የሆነ ሀሳብ ምንድን ነው ብለን ስንመለከት ቪዥን ነው። ቪዥን ከሌለን እንግዲህ ምንም አይነት ማንኛውም አይነት ስራ መስራት አንችልም። ስለዚህ ቪዥን በጣም አስፈላጊ ነው። ስለዚህ አርቀን ስለዛ ነገር ማየት የሚያስችል ቪዥን ወይም ደግሞ ራዕይ ወይም ደግሞ እይታ እንዲኖረን ያስፈልጋል። እና ቪዥን ወይም ደግሞ ራዕይ ስንል ማለት ደግሞ አሁን ባለንበት ጊዜ እና እንደዚሁም ባለንበት ቦታ ወይም ደግሞ ባለንበት ሁኔታ ላይ ሆነን ልንደርስበት ያለውን ግብ ከርቀት ማየት ማለት ነው። አሁን ባለንበት ሁኔታ ላይ ገና ነገሩ ተግባራዊ አድርገን ፍሬውን አላየንም ወይም ግብ አልደረስንም፣ ግን አሁን ካለንበት ቦታ ላይ ሆነን ያለውን የምንሰራውን ነገርና የምናመጣው ውጤት ከርቀት ሆነን ማየት ማለት ነው። ስለዚህ አሁን ባለንበት ከርቀት ይባላል። እዚህ በስዕሉ ላይ እንደምንመለከተው ይህ ሰው ማይክሮስኮፕ ይዞ ወይም ደግሞ በርቀት ማየት የሚቻልበት መነጽር ይዞ ከርቀት አንድ ነገር ሲያይ እንመለከታለን። ልክ እንደዚሁ ቪዥንም ራዕይም እንደዚህ ነው። አሁን ካለንበት ቦታ ላይ ተነስተን ወደ ግብ። ስለዚህ ከወንጌልም አንፃር ስንመለከት አሁን ካለንበት ቦታ ላይ ተነስተን የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት ምን ያህል ነፍሳትን ድል ማድረግ እንደምንችል ምን ያህል ነፍሳትን ደግሞ ወደ አካሉ ማምጣት እንደምንችል ያንን በራዕይ መመልከት ማለት ነው። ስለዚህ ራዕይ ከሌለን ምንም ስራ ልንሰራ አንችልም ማለት ነው። ስለዚህ ራዕይ በራሱ መጀመሪያ መነሻው ራዕይ ነው። ከዛ በኋላ ለራዕዩ ግብ አለ። ምን አይነት ግብ ላይ ምን የሚያስችል ግብ አለ። ለዛ ግብ ደግሞ እቅድ እናዘጋጃለን። እቅድ ይኖረናል። ለእቅዱ ደግሞ ያወጣነውን ያንን እቅድ ተራ በተራ በተለያየ በ5 ዓመት በ10 ዓመት በተለያየ መንገድ ያወጣነውን እቅድ ደግሞ ዝግጅት ያስፈልገናል። ዝግጅት መዘጋጀት አለበት። በማቴሪያል ይሁን በሰው ኃይል ይሁን በማንኛውም በፋይናንሻል ይሁን በሁሉም ነገር ዝግጅት ያስፈልገናል ማለት ነው። ይህ ከዝግጅት በኋላ ደግሞ እንደገና ደግሞ ወደ ተግባር የሚያስቀይር ተግባር ቀጥሎ ተግባር ውጤት አለው ማለት ነው። ከተግባር ቀጥሎ ደግሞ ያ ሁሉ ተሰርቶ ካለቀ እንደገና ውጤት አለ ማለት ነው። ስለዚህ ውጤታችን እናይና ውጤታችን ስንገመግም ባለድል ነን ወይስ ከስረናል ብለን ደግሞ መጨረሻ ላይ ያንን እንገመግማለን ማለት ነው። ስለዚህ
ስለዚህ አንድ ሰው ራእይ ከሌለው በቃ መጨረሻ ላይ ምንም ድል የለው ማለት ነው። ስለዚህ የወንጌል ራእይ የሌለው መጨረሻ ላይ ያ ሰው ምንም ነፍሳትን ገቢ ሊያደርግ ወይ ደግሞ ነፍሳትን ወደ እግዚአብሔር መንግስት ሊያመጣ አይችልም ማለት ነው። ስለዚህ ቪዥን ከታች ጀምሮ ቪዥን አለ፣ ከቪዥኑ ጎል ማለት ነው ግብ አለ፣ ለግብ ደግሞ እቅድ አለ፣ ፕላን ማውጣት አለ። ከፕላኑ ቀጥለ ደግሞ አክሽን ውስጥ ደግሞ እዚህ ዝግጅትና ተግባር ተይዘዋል። ዝግጅትና ተግባር በአክሽን ውስጥ አሉ ማለት ነው። ከዛ በኋላ ውጤት አለ። ውጤት አለ። ውጤት ካለ ከውጤት በኋላ ነው ሰክሰሱ። ሰክሰስ ከሆነ ሰክሰስ ነው ማለት ነው፣ ድል ማለት ነው። ስለዚህ ራእይ ከሌለ ያው ድል የለም ማለት ነው። እንግዲህ በእግዚአብሔር ቃል ውስጥ ስንመለከት በምሳሌ 29:18 ላይ ራእይ ሳይኖር ህዝብ መረን ይሆናል ይላል። ራእይ ሳይኖር ህዝብ መረን ይኖራል። ስለዚህ ራእይ የሌለ ሰው በዘፈቀደ ነው የሚንቀሳቀሰው ማለት ነው። ስለዚህ ህዝብ መረን ይሆናል። ስለዚህ ህዝብን በትክክልም መምራትም ማስተዳደርም አይቻልም ማለት ነው፣ ራእይና ቪዥን ከሌለ በስተቀር። ስለዚህ ዓላማ ወይም መዳረሻ ያለው ራእይ ያስፈልገናል። የወንጌል ራእይ ስንል ዓላማና መዳረሻ ያለው ራእይ ያስፈልገናል። አቅምና ብቃት ያለው ራእይ ነው የሚያስፈልገው። አቅምም እንዲኖረው ያስፈልጋል። እንደገና ደግሞ ብቃት እንዲኖረው ያስፈልጋል። ቦታን፣ የሰው ኃይልን፣ በጀትንና ጊዜን ያካተተ ራእይ ያስፈልጋል። ቦታን፣ የሰው ኃይል፣ በጀትና ጊዜን ያካተተ፣ እነዚህ ሁሉ ነገሮች በዛ በራእይ ውስጥ መካተት አለበት። እንደገና ደግሞ የወንጌል ስራ ደግሞ ለየት የሚያደርገው ደግሞ በሚድኑ ነፍሳት ቁጥር ላይ ማዕከል ያደረገ ራእይ ያስፈልጋል። በሚድኑ ነፍሳት ቁጥር ላይ ነው ማዕከል ያደረገ ማድረግ ያለበት። ስንት ነፍሳት ነው በዚህ ዓመት በዚህ በአንድ ወር ስንት ነፍሳት ነው ወደ እግዚአብሔር መንግስት የምናመጣው? በአመቱ ስንት ነፍሳት ነው ብለን በነፍሳት ቁጥር ላይ ማዕከል ያደረገ ነው ራእይ የሚያስፈልገው እንጂ በቃ አገልግሎቱን አድርገናል ለማለት ብቻ ብለን ዝም ብለን ፕሮግራም የምናደርገው መሆን የለበትም። ቁጥሩ ወሳኝ ነው። ስለዚህ በዛ ቁጥር ላይ ማዕከል ያደረገ መኖር። ሌላ ደግሞ በመረጃና በአህዛብ የተደገፈ ራእይ ያስፈልጋል። ምክንያቱም በአህዛብና በመረጃና በአሃዝ ያልተደገፈ ከሆነ ለስሙ ይሄ አድርገናል የሚል ብቻ ምልክት ለማድረግ ሳይሆን በቁጥር ስንት ነው ያደረግነው፣ ስንት ምዕመናንን አሳትፈን ስንት ነፍሳትን ገቢን አድርገናል። ስለዚህ ይህንን በአሃዝና በመረጃ የተደገፈ መሆን አለበት ማለት ነው። ሌላው ክንዋኔውና ፍሬው የሚገመገም ራእይ መሆን አለበት። ክንዋኔውና ፍሬው የሚገመገም መሆን አለበት ማለት ነው። ስለዚህ መጨረሻ ላይ አድርገናል ብለን ብቻ የምናጠቃልል ሳይሆን ዝም ብለን ክንዋኔውን ገምግመን ፍሬውን አይተን ድክመታችን ደግሞ ለሚቀጥል ጊዜ ማሻሻል በምንችልበት ሁኔታ ላይ ሆኖ ልንገመግመው ያስፈልጋል ማለት ነው። የወንጌል ስርጭት ደግሞ ዋናው የተጨነቁና ረዳት ያጣውን ህዝብ ማየት የሚያስችል ራእይ መሆን አለበት። የተጨነቁና ረዳት ያጣውን ህዝብ እንደ እግዚአብሔር ቃል ረዳት ያጣውን ህዝብ ማየት የሚያስችል መሆን አለበት ማለት ነው። ወደ ሞት የሚነዱትን እና ሊታረዱ የተወሰኑትን ማየት የሚያስችል ራእይ መሆን አለበት ማለት ነው። ወደ ሞት የሚነዱትን ሊታረዱ የተወሰኑትን ነፍሳት፣ ከውጭ ያሉትን ነፍሳት ማየት የሚያስችል ራእይ መሆን አለበት። ማለትም ወደ ውጭ ማለትም ያም አህዛብ ላይ ያተኮረ ማለት ነው። በአህዛብ ላይ ያተኮረ ማየት የሚያስችል ራእይ መሆን አለበት ማለት ነው። ስለዚህ ቪዥን ዋናውና የመጀመሪያው ትልቁ ቁልፍና መሰረታዊ ሀሳብ ነው ለወንጌል ስርጭት። ሌላው በሁለተኛ ደረጃ ላይ ለወንጌል ስርጭት ቁልፍ የሆነው ሀሳብ የእግዚአብሔር ቃል ነው። የእግዚአብሔር ቃል ቁልፍ የሆነው ወንጌል ያለ እግዚአብሔር ቃል ልንሰብክ አንችልም። ዋናው ያንን የእግዚአብሔር ቃል ነው። እግዚአብሔር ቃል ውስጥ የተጻፈውን የወንጌልን ቃል የምስራችን ቃል የምንናገረው ማለት ነው። ስለዚህ በእግዚአብሔር ቃል ውስጥ የእግዚአብሔር ቃል ሙላት ሁለት ግቦች አሉት። አንደኛው ወደ ክርስቶስ ሙላት ለማድረስ ሲሆን፣ ሁለተኛው ደግሞ ኃጢአተኛውንና ጻድቁን ለማስጠንቀቅ ነው። ኃጢአተኛውንና ጻድቁን ለማስጠንቀቅ ነው። ምክንያቱም አንዱ ይህ ቃል የመጣው አንዱ እኛም ወደ ክርስቶስ ሙላት ነው። ለኢራኑት ወደ ክርስቶስ ሙላት ሊያደርሰን ነው። ሌላው ደግሞ በዚህን ቃል ደግሞ ይዘ
ሌላውን አህዛብ መድረስ እንድንችል ነው። ለእነዚህ ዋና አብይ ተግባሮች ናቸው ማለት ነው። ይህንን ሀሳብ በሕዝቅኤል 3 ምዕራፍ 1 እስከ 19 ባለው ክፍል ውስጥ እናያለን። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህንን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። ምንድነው ያለው? ይህን ያገኘኸውን ብላ። ምንድነው? ይህንን መጽሐፍ ብላ እና ሄደህም ለእስራኤል ቤት ተናገር አለኝ። ይህ ተብሎ ነው ለሕዝቅኤል በዛ ሰዓት የተነገረው። አሁን ደግሞ ይህንን መጽሐፍ ብላ ሄደህም ለአሕዛብ ተናገር። በአሁኑ ሰዓት ላለ ነው ለዚህ ለአዲስ ኪዳን አማኞች ይህ መልእክት ለእኛ ጭምር ነው። ስለዚህ መጽሐፉን መብላት፣ ከዛ በኋላ ደግሞ ሄደን ለማያምኑ ለአሕዛብ ቃሉን መናገር ማለት ነው። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁ፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው አለኝ ይላል። ስለዚህ ሕዝቅኤል ይህን ሀሳብ ይዞ ያው የእግዚአብሔር ቃል በውስጡ አድርጎ እግዚአብሔር የተናገረውን ቃል ይዞ ተናግሮ እንደገና ለእስራኤል ቤት ያን መልእክት ሲያደርስና ሲናገር እንመለከታለን። በሌላ ስፍራ እንደዚሁም በሕዝቅኤል 3 ላይ ከ18 እስከ 19 ባለው ውስጥ ይህንን የእግዚአብሔር ቃል ወስደን ለአሕዛብ ቃሉን ለኃጢአተኞች መናገር እንዳለብን፣ እንደገና ደግሞ ከኃጢአታቸው ደግሞ እንደገና ተመልሰው ከጽድቃቸው ተመልሰው ወደ ኃጢአት ለተመለሱ ሁሉ መናገር እንዳለብን የእግዚአብሔር ቃል እዚህ ክፍል ውስጥ አስረግጦ ይነግረናል እና ሕዝቅኤል 3 ከ18 እስከ 19 ባለው ክፍል ውስጥ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ፣ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። የአፌን ቃል ስማ ማለት ነው የእግዚአብሔር ቃል በልብ ውስጥ ይኖር እንደማለት ነው። ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን፣ እዚህ ላይ የሚናገረው ለኃጢአተኛው ነው። ምንም የእግዚአብሔር ነገር ስለማያውቀው ለአሕዛብ ማለት ነው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተ ባታስጠነቅቀው፣ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው፣ ለኃጢአተኛው አስጠንቅቀህ ባትነግረው፣ ለኃጢአተኛው አስጠንቅቀህ ባትነግረው፣ ያ የኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጅህ እፈልጋለሁ፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ፣ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ ለኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል ይላል የእግዚአብሔር ቃል። እንግዲህ የእግዚአብሔር ቃል በውስጣችን በሙላት እስካለ ጊዜ ድረስ ያንን ቃል ይዘን ኃጢአተኛውን ልናስጠነቅቅ የግድ ይለናል የእግዚአብሔር ቃል። ስለዚህ ያ ባናደርግ ግን ምንን ይፈልጋል? ደሙን ግን ከእጃችን ይፈልጋል። ስለዚህ ይሄ ለኃጢአተኛው ነው። ለጻድቁስ ምን አለ እግዚአብሔር? ደግሞም ጻድቁ ከጽድቁ ተመልሶ ኃጢአትን በሰራ ጊዜ፣ ከጽድቁም ተመልሶ ኃጢአትን በሰራ ጊዜ እኔ በፊቱም እንቅፋትን ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅኸውምና በኃጢአቱ ይሞታል። ያደረጋትን ጽድቅ ነገር አትታሰብለትም። ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ እርሱ ኃጢአት ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድነሃል ይላል። ስለዚህ በተለያየ አማካኝነት ከጌታ ቤት ደክመው ወደ ኃጢአት ሲሄዱ ወይም ደግሞ በተለያየ ችግር ምክንያት ባክ ያደረጉን በሙሉ ልናስጠነቅቅና ልንነግራቸው ይገባል። በፍቅር ልንመልሳቸው ይገባል። የኃጢአት ክምር እንዳለባቸው በኃጢአት በላቸው ላይ ለመጫን ሳይሆን ወይም ደግሞ ስህተታቸውን ለማጉላት ሳይሆን እነሱ በፍቅሩ በእግዚአብሔር ቃል ልንመልሳቸው ይገባል። ግን እያየናቸው የምንተዋቸው ከሆነ ግን እግዚአብሔር ስለ እነሱም ደም ከእጃችን ይፈልጋል ማለት ነው። ስለዚህ በተመሳሳይ በእግዚአብሔር ቃል ውስጥ ሮሜ 10 ከ8 እስከ 17 ተመሳሳይ ቃል አለ። ስለዚህ ለኃጢአተኛውም ልንናገር ያስፈልጋል። እንደገና ደግሞ በአጋጣሚም ሆኖ ከእግዚአብሔር ቤት የደከሙት ጻድቅ ሆኖ ወደ ኃጢአት ለተመለሰም ልናስጠንቀቅ የእግዚአብሔር ቃል ለዚህ ሁሉ ምን ያስፈልገናል? የእግዚአብሔር ቃል በውስጣችን ያስፈልገናል ማለት ነው።
እና ቁልፉ ነገር የእግዚአብሔር ቃል ነው። በሮሜ 10 ከ8 እስከ 17 በሮሜ 10 ከ8 እስከ 17 ባለው ውስጥ በአፍህ በልብህም ሆኖ ቃሉ ቀርቦልሃል ይላል። ይሄ የአዲስ ኪዳን ቅድም ያገኘነው ደግሞ ያው የሕዝቅኤል ቃል በብሉይ ኪዳን ውስጥ ያለ ነው። በአዲስ ኪዳን በተመሳሳይ መልኩ ይህንን ሐሳብ ይናገራል። ቃሉ በውስጣችን አለ። አሁንም በአማኞች ዘንድ ቃሉ አለ። በልባችን በእያንዳንዳቸው ውስጥ ቃሉ አሉ። ከመንፈሱ ጋር ከኛ ውስጥ አለ። ስለዚህ በዚህም ክፍል ውስጥ ይህን ሐሳብ ነው እየተናገረ ያለው። በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። ስለዚህ ቃሉ በአፋችን በልባችን እስካለ ጊዜ ድረስ ያንን ቃል ልንመሰክር የግድ ያስፈልገናል። ስለዚህ በልባችን አምነን እንጸድቃለን፣ በአፋችንም ደግሞ እየመሰከርን ደህንነታችን ዕለት ዕለት እናጸናለን ማለት ነው። ስለዚህ በዚህ መልኩ የእግዚአብሔር ቃል ወደ አሕዛብ ልናስተላልፍ ያስፈልገናል። መጽሐፍ እንደሚል በእርሱ የሚያምን ሁሉ ምን ይላል? አያፍርም ይላልና። በእርሱ የሚያምን ሁሉ አያፍርም ይላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። የሚያወሩ እግር አያወራም። እግሩ ምንድነው የሚያመለክተው? መልካሙን የምስራች የሚያወሩ እግሮቻቸው ሲል በእግራችን ተነስተን ካለንበት ክልል ካለንበት ቤተክርስቲያን ወጥተን ወደ አሕዛብ ወንጌሉን ማድረስ እንዳለብን የሚናገር ቃልና ሐሳብ ነው። ስለዚህ የሚናገሩ እግሮቻቸው ማለት ሂዱ ስለተባለ የታዘዝነው ሂዱ ለዓለም ሁሉ ወንጌልን ስበኩ ተብሎ ስለተናገረ ስለዚህ ሂዱ የሚለውን ቃል ለማመልከት ጭምር ነው እዚህ ላይ። ስለዚህ አሕዛብ ይህንን ሰምተው ማመን መቻል አለባቸው። የእግዚአብሔርን ቃል ሰምተው ያው እንግዲህ ያላመኑበት እንዴት አድርገው ይጠሩታል ይላል። ባልሰሙት እንዴት ያምናሉ? መስማት አለባቸው። የምስራቹን ቃል ሲሰሙ ነው ማመን የሚችሉት። የሚሰሙት ደግሞ ያለ ሰባኪ ደግሞ ሊሰሙ አይችሉም። የሚሰሙት ደግሞ ሰባኪ ሲኖራቸው ነው። የሚናገር ወንጌልን የሚናገር ሰው ሲኖር ነው። ስለዚህ በዚህ መልክ ስለሆነ ይህንን ሐሳብ በመረዳት ወንጌልን ለአሕዛብ ማድረስ የግድ ያስፈልገናል። ያለ እፍረት ማለት ነው። ስለዚህ መጽሐፉ እንደሚለው በወንጌል በእርሱ የሚያምን ሁሉ አያፍርምና ይላል። በወንጌል አላፍርም እንደሚለው ስለዚህ ይህንን ቃል ይዘን ለአሕዛብ ልናገር ልናደርስ የግድ ያስፈልገናል እና ወቅቱም የወንጌል እና የምስራቹን ቃል የምናገርበት ዘመን ነው። የዘመን መጨረሻ ላይ ነው። መጨረሻው ላይ ነው ያለውና የምስራቹ ወንጌል ለዓለም ሁሉ የግድ መሰበክ አለበት ማለት ነው። ስለዚህ በዚህ ክፍል ውስጥ ያየነው ያው የእግዚአብሔርን ቃል በሚለክት ነው። ራዕይ ቪዥን እንዳለን ያስፈልገናል ብለናል። ከዛ በኋላ ደግሞ ከቪዥን ቀጥሎ የእግዚአብሔር ቃል ያስፈልገናል። የወንጌልን ስራ መስራት የምንችለው የቪዥን ይዘን እንደገና ደግሞ የእግዚአብሔርን ቃል በሙላት ተሞልተን ነው የእግዚአብሔርን ቃል ለአሕዛብ ማድረስ የምንችለው። ሌላው ደግሞ ዋናውና ቁልፉ ደግሞ ከቪዥን ከእግዚአብሔር ቃል ቀጥሎ የሚያስፈልገን የጸሎት ነው። ስለዚህ ያለ ጸሎት የእግዚአብሔርን ቃል ወደ አሕዛብ ልናደርስ አንችልም። ወንጌል ደግሞ ሙሉ በሙሉ የሚደገፈው በጸሎት ነው። በጸሎት ያልተደገፈው ወንጌል ስራ ፍሬያማ አይሆንም። ስለዚህ ጸሎት የግድ ዋናውና አስፈላጊው ነገር ነው። ስለዚህ የወንጌል ስርጭት ፍሬያማ እንዲሆን በጸሎት የግድ የተደገፈ ሲሆን ብቻ ነው። ምክንያቱም ፍሬያማ እንዲሆን ካስፈለገ በግድ በጸሎት የተደገፈ እንዲሆን ያስፈልጋል። ሌላው ኢየሱስ የወንጌልን አገልግሎት ሲጀምር ራሱ 40 ቀንና ሌሊት በተጨማሪ አብዛኛውን ጊዜ በማለዳና በምሽት ይጸልይ እንደነበረ በማቴዎስ 4:1-11 እንደዚሁም በማርቆስ 1:35 ላይ በማቴዎስ 14 እና 23 ቁጥር ላይ እናል። ስለዚህ ኢየሱስ ራሱ ልክ አገልግሎቱን ሲጀምር እንደዚሁ 40 ቀንና 40 ሌሊት ጾምና ጸሎት ይዞ እንደነበረ የእግዚአብሔር ቃል አስረግጦ ይነግረናል። ስለዚህ ለእኛማ እንዴት? ስለዚህ የወንጌልን ስራ ለመስራት የግድ ጸሎት ያስፈልገናል ማለት ነው።
ስለዚህ ያለ ጸሎት ምንም አድርገን ምንም አይነት የእግዚአብሔርን ስራ ልንሰራ አንችልም ማለት ነው። የወንጌልን ስርጭት አገልግሎት መንፈሳዊ እንደመሆኑ መጠን ደግሞ ጸሎት የሚጫወተው ትልቅ ሚና አለ። ጸሎት የሚጫወተው ትልቅ ሚና አለ። ስለዚህ ይህን ሀሳብ እናየዋለን ማለት ነው። ወንጌል ጸሎት የሚጫወተውን የትልቅ ሚና ማለት ነው። አንደኛው የወንጌል ምስጢር በሚገባ መግለጥ እንድንችል ያስችለናል ማለት ነው። ስለዚህ የወንጌል ምስጢር በሚገባ መግለጥ እንድንችልና ስለ ክርስቶስ በግልጥ እንድናገር ጸልዩ ሐዋርያው ጳውሎስ እንደተናገረው በኤፌሶስ 6:18-20 ላይ እዛ ሐሳቡን እናገኛለን። ስለዚህ የወንጌል ምስጢርን በሚገባ እንድንገልጽ ያስችለናል። በጸሎት ውስጥ ካለን በጸሎት ጸልየን በእግዚአብሔር ቃል ውስጥ ጸሎት ጸልየን ለወንጌል ስራ የምንነሳ ከሆነ ያንን የእግዚአብሔርን ቃል በትክክል በድፍረት ለመጸለይ ያስችለናል ማለት ነው። ሌላው ሁለተኛው ነጥብ ደግሞ ኃይለኛውን ለማሰርና ምርኮውን ለመበዝበዝ ነው ጸሎት የሚያስፈልገን። ኃይለኛውን ለማበዝና ምርኮውን ለመበዝበዝ በማቴዎስ 12 ላይ ይህንን 12:29 ላይ አለ። ኃይለኛውን ሳናስር ልንበዘብዝ አንችልም። ኃይለኛው ማን ነው? ዲያብሎስ ነው፣ ክፉ ነው። ስለዚህ የሉሲፈርን ስራ የዲያብሎስ ስራ እሱን ሐሳቡና እቅዱና ፕላኑ በነፍሳት ላይ ያለውን እቅዱና ፕላን በማሰር ከዛ በኋላ በሱ ስር ያሉትን በሱ ስራት ውስጥ ያሉትን በሱ ክፍል ውስጥ ያሉትን ጠቅላላ መበዝበዝ ያስችለናል ማለት ነው። ስለዚህ ይህንን ሀሳብ በማቴዎስ 12:29 ላይ እናገኘዋለን። በሌላ በሶስተኛው ደረጃ ላይ የሚጠቅመን ጸሎት የሰውን ልብ ለወንጌል እንዲከፈት እና እንዲዘጋጅ ነው። ስለዚህ የሰውን ልብ ለወንጌል እንዲከፈትና እንዲዘጋጅ ያስችለናል። ልክ ለሊዲያ ልቧ እንደተከፈተላት ማለት ነው። ስለዚህ መልእክት ስትሰማ የሊዲያ ተከፍታ በሐዋርያት ሥራ 16:14 አካባቢ ሀሳብ እናገኛለን። ስለዚህ የነፍሳትን ልብ እንዲከፈት የጸሎት ትልቅና ከፍተኛ አስተዋጽኦ ያደርጋል ማለት ነው። ሌላው በተራ ቁጥር 4 መንፈስ ቅዱስ ምሪት እንዲኖረን ነው ጸሎት የሚያስፈልገን። መንፈስ ቅዱስ ምሪት እንዲኖረን በጸሎት መታገዝ ያስፈልገናል። በዮሐንስ 16:13 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። ስለዚህ መንፈስ ቅዱስ ምሪትን ይሰጠናል። ወዴት እንደምንሄድ፣ እንዴት እንደምንናገር፣ እንዴት እንደምንሰብክ ጥበብን ሁሉ ነገር ይሰጠናል። ስለዚህ በመንፈስ ቅዱስ ምሪት እንዲኖረን የጸሎት ዋና ቁልፍ የሆነ ነው። ስለዚህ ሌላው አምስተኛ ተራ ቁጥር በጸሎት ኃይልን እንቀበላለን። ይሄ ዋናውና ቁልፍ ነው። ስለዚህ ኃይልን እንቀበላለን። በሐዋርያት ሥራ 1:8 ላይ ሐዋርያት የተነገራቸው ይሄ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው። ስለዚህ ኃይልን እስከምትቀበሉ ድረስ በኢየሩሳሌም ቆዩ ነው የተባለው። ስለዚህ በኢየሩሳሌም ቆዩ። ከዛ በኋላ መንፈስ ቅዱስ በእናንተ ላይ በተወረደ ጊዜ እንደገና ደግሞ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላቸው። ስለዚህ በጸሎት ውስጥ ኃይልን እንቀበላለን ማለት ነው። ስለዚህ እነዚህ ሶስቱ ሀሳቦች በዚህ መልክ አይተናቸዋል። አሁን ራእይ አይተናል፣ እንደገና ደግሞ የእግዚአብሔርን ቃል አይተናል፣ ጸሎት አይተናል በሶስተኛ ደረጃ። በአራተኛ ደረጃ የምናየው ደግሞ የመለኮታዊና የመንፈስ ቅዱስ ኃይል ወይም ደግሞ ቅባት ነው። ይሄ ለወንጌል ደግሞ አንደኛውና ዋናው ቁልፍ የሆነ ሀሳብ ነው። የመለኮታዊና የመንፈስ ቅዱስ ኃይል ወይም ደግሞ ቅባት ማለት ነው። በወንጌል የእግዚአብሔር መንግስት በፍጥነት ለማስፋትና አሕዛብ ወደ እግዚአብሔር ዘወር እንዲሉ ከተፈለገ በእግዚአብሔር ኃይልና በመንፈስ ቅዱስ ማገልገል ያስፈልጋል። በእግዚአብሔር ኃይልና በመንፈስ ቅዱስ ማገልገል ያስፈልጋል። ለቤተ ክርስቲያን የተሰጡ 5 ዋና የጸጋ ስጦታዎች ለወንጌል ስራ እጅግ አስፈላጊዎች ናቸው። ለቤተ ክርስቲያን የተሰጡ 5 ዋና አስፈላጊ ቦታዎች ውስጥ ለቤተ ክርስቲያን የተሰጡ ናቸው እና እነዚህ ደግሞ በኤፌሶን 4:7-11 ድረስ እናገኛቸዋለን። ከኤፌሶን 4:7-11 ድረስ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ
ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ፣ ለቤተክርስቲያን ስጦታን ሰጠ ይላል። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ ለወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኛና አስተማሪዎች እንዲሆኑ ሰጠ ይላል። ስለዚህ እነዚህ 5 ኦፊሶች ለቤተክርስቲያን የተሰጡ ናቸው እና የግድ የነዚህ የወንጌል ስርጭት በስፋት እና በብዛት ለማድረግ ፍሬያማ ውጤት ለማግኘት ያስችሉናል። እነዚህ ኦፊሶች ቤተክርስቲያን በሙላት ካላት ማለት። ስለዚህ የሐዋርያት አገልግሎት ያስፈልጋታል፣ የነቢያት አገልግሎት ያስፈልጋታል፣ እንደገና ደግሞ የወንጌል ሰባኪዎች ያስፈልጉታል። እነዚህ 3ቱ ናቸው እንደውም በአብዛኛው ነፍሳትን ወደ እግዚአብሔር መንግስት የመሰብሰብ ትልቅ ተልእኮ ያላቸው። እነዚህ ያመጧቸውን ነፍሳትን ናቸው። እረኞች ደግሞ እነዛን ነፍሳትን ይዘው ይመግባሉ፣ አስተማሪዎች ደግሞ ያስተምራሉ ማለት ነው። ስለዚህ ቤተክርስቲያን በሙላት በወንጌል ስራ መንቀሳቀስ የምትችለው የሐዋርያት የነቢያትና የወንጌላውያን አገልግሎት በስፋት ይዛ ከተገኘች ብቻ ነው። ስለዚህ እነዚህ ኦፊሶች ከሌሏት ያው የወንጌል ስራ በሙላት ታካሂዳለች ማድረግ አስቸጋሪ ነው። ስለዚህ ነፍሳት በብዛት እንዲድኑ እነዚህ አገልግሎቶች ያስፈልጋሉ። 5ቱም ስጦታዎች በእያንዳንዱ ቤተክርስቲያን እንዲኖር ያስፈልጋል ማለት ነው። በተለይ ሐዋርያትና ነቢያት፣ ወንጌላት ያው ለአዳዲስ ነፍሳት መዳን ከፍተኛ አስተዋጽኦና ሚና ይጫወታሉ እና ሐዋርያ ጳውሎስም እንደዚሁ ነው። በድንቅና በተአምራት እና በተለያየ የጸጋ ስጦታ ነው ብዙ ነፍሳትን በየቀኑ 3000 ነፍሳት ተጨምሩ እየተባለ በእግዚአብሔር ቃል እየተጻፈው። ስለዚህ እነዚህ 3 ስጦታዎች የጊዜው ነፍሳትን በቁጥር ከፍተኛ የሆነ ነፍሳትን ወደ እግዚአብሔር መንግስት ለማምጣት ያስችላሉ ማለት ነው። ስለዚህ እነዚህ ነቢያት እነዚህ አገልግሎቶች የግድ ያስፈልጋሉ። በእግዚአብሔር ቃል እንደገና በተጨማሪ በሮሜ 15:19 ማየት እንችላለን። በሮሜ 15:19 አሕዛብ እንዲታዘዙ ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሮ እስከ አልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ ይላል ሐዋርያው። ስለዚህ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል ማለት ነው። ስለዚህ ድንቅና ተአምራት ያው ለአማኝ አይደለም፣ ለአሕዛብ ነው። ለአሕዛብ ሲባል ነው እግዚአብሔር ድንቅና ተአምራት የሚያደርገው። ስለዚህ እነሱ ወደ እግዚአብሔር መንግስት እንዲድኑ ሲል ብቻ ነው። የነቢያት አገልግሎትና ቅባት ለወንጌል ስራ ያው ከፍተኛ ሚና አለው። የእግዚአብሔር ቃሉን በምልክት በሚያጸናበት ጊዜ አሕዛብ ወደ እግዚአብሔር ዘወር ይላሉ። ድንቅና ተአምራት ለአሕዛብ እንጂ ያው ለአማኝ አይደለም። አማኝ በእግዚአብሔር ቃል አምኗል፣ ኦልሬዲ ልቡ ተመልሷል። ግን በእግዚአብሔር ነገር ላይ የሚጠራጠረውና የሚያመለክተው ነገር አይኖርም። ነገር ግን አሕዛብ ግን እግዚአብሔር እንዳለ ያውቁ ዘንድ ድንቅና ተአምራት ማየት የሚያስፈልጋቸው ሆኖ ከተገኘ እግዚአብሔር ለእነሱ በድንቅና በተአምራት በኩል ይገናኛቸዋል ማለት ነው። ስለዚህ ብዙዎቹ ነፍሳቶች ወደዚህ ይመጣሉ ማለት ነው። ለሐዋርያትና ነቢያት በር የማትከፍት ወይም የማትቀበልና የማታስተናግድ ቤተክርስቲያን ለወንጌል በር እንደዘጋች ይቆጠራል። ይሄ ጥርጥር የለውም። ስለዚህ ለሐዋርያትና ለነቢያት በር የማትከፍት ከሆነ በውስጧ እግዚአብሔር እንዲያስነሳላት በብርቱ ጸሎት መቃተት አለባት። ያ ካልሆነ ደግሞ ከሐዋርያትና ከነቢያት ጋር የእግዚአብሔርን ሐዋርያትና ነቢያትን ለይታ ማለት ነው። እውነተኛ ሐዋርያቶች አሉ፣ የእግዚአብሔር ሐዋርያቶች አሉ፣ የእውነተኛ የእግዚአብሔር ነቢያት አሉ። ከእነሱ ጋር ህብረት በማድረግ የወንጌልን ስራ አብራ መስራት የምትችልበትን ሁኔታዎች ማመቻቸት አለባት ማለት ነው። ስለዚህ ያም ማታደርግ ከሆነ ግን ለወንጌል በር እንደተዘጋጀ ነው። ሁልጊዜ በተመሳሳይ ቁጥር ነው የምትኖረው ማለት ነው። የነፍሳት እድገት አይኖርም። ስለዚህ ይህንን ልታደርግ የግድ ያስፈልጋል። ስለዚህ የነቢያትና የሐዋርያት መቀባት በእግዚአብሔር ቃል ውስጥ ያው በግልጽ ተቀምጦ እናያለን። ስለዚህ ዳዊት በሳሙኤል እንደተቀባው ሌሎችም ብዙ ነቢያቶች
በየጊዜው እንደተቀቡት በዚህም ዘመን አገልጋዮች በየጊዜው እንደሚቀቡት ማለት ነው። እግዚአብሔር ነው የሚያስነሳው። ያው እግዚአብሔር ይህንን ቤተክርስቲያን ደግሞ ይህንን አገልግሎቱን ደግሞ ያው ታጸናለች። ሌላው በአንደኛ ቆሮንቶስ 2:5 ላይ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም በምንድን ነበር ይላል? መንፈስንና ኃይልን በመግለጽ ነበር እንጂ በሚያባብል ቃል በጥበብ ቃል አልነበረም ይላል። ስለዚህ ምን ቃሌም ስብከቴም በመንፈስና ኃይልን በመግለጽ ነው። ኃይል የሚገለጠው በቅባት ነው። ስለዚህ ኃይሌም ስብከቴም መንፈስንና ኃይልን በመግለጽ ነበር እንጂ በሚያባብል ቃል ብቻ አይደለም። ስለዚህ አንዳንድ አሕዛብ በቃል ብቻ ላይ መለሱ ይችላሉ። ስለዚህ የእግዚአብሔር ታምራት ድንቅና ታምራት ያስፈልጋል ማለት ነው። ስለዚህ በዚህ መልክ ይህንን ያው የሐዋርያትና የነቢያት አገልግሎት ለወንጌል አገልግሎት ከፍተኛ ቦታና ሚና እንዳለው እንረዳለን ማለት ነው። በሁለተኛ ጴጥሮስ 1:2-3 የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለአሕዛብና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ስለዚህ የመለኮቱ ኃይል ይላል። ስለዚህ ይህንም ከእግዚአብሔር ዘንድ ያው የምናገኘው እንደሆነ የእግዚአብሔር ቃል አስረግጦ ይህንን ሀሳብ ይነግረናል ማለት ነው። ስለዚህ እስካሁን ድረስ እንግዲህ ባለው ክፍል ውስጥ ያው ለወንጌል ስርጭት መሰረታዊና ቁልፍ የሆኑ ሀሳቦችን በሚመለከት ቪዥንን በሚመለከት አይተናል። የእግዚአብሔርን ቃል ሙላት በሚመለከት አይተናል። እንደገና ደግሞ በሶስተኛ ደረጃ ጸሎት በጣም አስፈላጊ እንደሆነ አይተናል። እንደገና ደግሞ አራተኛው ደግሞ የመለኮታዊና የመንፈስ ቅዱስ ኃይልና ቅባት እንደሚያስፈልግ አይተናል። ስለዚህ ይህንን የእግዚአብሔር መንግስት ለማስፋት እንድንችል ያው እነዚህ ነገሮች የግል በደንብ እንደ ቁልፍ ሀሳብ አድርገን ተግባራዊ እናደርግ ያስፈልጋል ማለት ነው። እና የእግዚአብሔርን ሀሳብና መንግስት በዚህ አጋጣሚ ይህንን ቃል በተለያየ መንገድ የምትሰሙ ካላችሁ የእግዚአብሔርን መንግስት ለማስፋት የምትፈልጉ ትኖሩ የእግዚአብሔርን ቃል መጀመሪያ ወደ እግዚአብሔር ቃል ወደ እናንተ ወደ ልባችሁ ውስጥ አምጥታችሁ ምናልባት ስለ መጽሐፍ ቅዱስ ምንም የማታውቁና የማትረዱ ብትኖሩ በዚህ አጋጣሚ የኔ መልእክት አዳምጣችሁ ቢሆን የእግዚአብሔር ቃል የመዳን ቀን ዛሬ ነው ይላል። ይህንን የእግዚአብሔር መንግስት ለማስፋት በውስጣችሁ እንኳን እንዳውት ልባችሁ የተነሳሳ ቢኖር መጀመሪያ ደህንነት እንዲኖረን ያስፈልጋል። ዳግም ልንወለድ ያስፈልጋል። ምክንያቱም የእግዚአብሔር ቃል ልዩነት የለምና ኃጢአት ሁሉ ሰርተዋልና የእግዚአብሔርን ክብር ጎሏቸዋል ይላል። ስለዚህ ሁሉም ኃጢአት ሰርቷል። ስለዚህ ሁሉም ኃጢአት ነው፣ የእግዚአብሔርን ክብር ጎሎታል። ስለዚህ ለሰው ደግሞ አንድ ጊዜ መሞት ተመድቦታል። ከሞት በኋላ ደግሞ ፍርድ አለበት ይላል እግዚአብሔር ቃል። ስለዚህ ከዚህ ፍርድ ደግሞ ልንድን ያስፈልጋል። የዚህ ምድር ልንድን ያስፈልጋል። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ደግሞ ለሰዎች የተሰጠ ከሰማይ በታች ሌላ የለምና ይላል። ስለዚህ እንድንበት ሰጠን አንድና አንድ ነው፣ እርሱም ኢየሱስ ክርስቶስ ብቻ ነው። ስለዚህ የእግዚአብሔር ቃል ንስሐ እንድንገባ ያስፈልገናል። ስለዚህ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በምን በወንጌልም እመኑ ይላል። ስለዚህ በወንጌል አምነን ንስሐ ልንገባ ያስፈልገናል። ኢየሱስ ክርስቶስን እንደ ግል አዳኛችን ልንቀበል ያስፈልገናል። ለተቀበሉት ሁሉ በስሙ ለሚያምኑት ለእግዚአብሔር ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣንን ይሰጣቸው ይላል። ስለዚህ ለተቀበሉት ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን ወደ እግዚአብሔር መንግስት ልንገባ እንችላለን። የእግዚአብሔርን መንግስትን ስራ ደግሞ አሁን እስካሁን ድረስ እንደተማርነው ልናሰፋ እና የእግዚአብሔር መንግስት ስራ ልንሰራ እንችላለን። ስለዚህ በዚህ ነገር ላይ የምንስማማ ካለን አሁን ከኔ ጋራ የንስሐ ጸሎት ልናደርግ እንችላለን። ስለዚህ ከኔ ጋራ በመከታተል የንስሐ ጸሎት እናደርጋለን። ጌታ ሆይ ቃልን እንደሚለው ኃጢአተኛ መሆኔን አምናለሁ፣ በሰራሁትም መልካም ስራ ብቻ እንደማልድን ተረድቻለሁ። ጌታ ኢየሱስ ሆይ የእግዚአብሔር ልጅ እንደሆንክ አምናለሁ። እኔን ለማዳን ከአብ ዘንድ መጥተህ የመስቀል ሞት እንደሞትክልኝና በሶስተኛውም ቀን እንደተነሳህ አምናለሁ። ስለዚህ በዚህች ደቂቃ ኃጢአተኛ መሆንን አምኜ በልቤ ከልቤ ንስሐ እገባለሁ። በአዳም በኩል የተላለፈውንና ያደረኩትን ኃጢአትና በደል ሁሉ ይቅር በለኝ። ጌታዬ እንደ ግል አዳኝና መድኃኒቴ አድርጌ እቀበላለሁ። ስሜን በሕይወት መዝገብ መጽሐፍ ላይ ጻፍልኝ። ከአሁን ሰዓት ጀምሮ የሕይወቴ ገዢ እንድትሆን እለምናለሁ።
ሕይወቴን ሁሉ በሙሉ ለአንተ ሰጣለሁ። ዓለምንና ሰይጣንን ክጃለሁ። ኃጢአቴን ይቅር ስላልከኝ እና ስለተቀበልከኝ አመሰግናለሁ። አሜን። ይህንን ጸሎት ከጸለይን እንግዲህ በቀጥታ የእግዚአብሔር ቃል ማንበብ ያስፈልገናል። ወደ መጀን ቅርብ ወደ ሆነው ወንጌላውያን ቤተክርስቲያን ልንሄድ ያስፈልገናል። እንደ በእግዚአብሔር ቃል ምን እግዚአብሔር ከኛ እንደሚፈልግን ያን በማየት የእግዚአብሔር ቃል እንማርና ልንጠመቅ ያስፈልጋል ማለት ነው። ስለዚህ ይህንን ክፍል በዚህ እንጨርሳለን። የሚቀጥለውን ክፍል ክፍል 2 በሚቀጥለው ፕሮግራማችን እንገናኛለን። ስለታፈጣችሁን እግዚአብሔር ይባርካችሁ።